አምላካችን እግዚአብሔር እንዲህ ነው፣ ስለዚህ ለዚህ ስዕል ስገዱ፣ በዚህ ስዕል ፊት አምልኮ አቅርቡ የሚል ክርስትና የለም የለም። ሐዋርያው ጳውሎስ አልሰበከም፣ ዮሐንስ አላወራልንም፣ ጌታችን ኢየሱስ ክርስቶስ አላስተማረም። ይሄ ከጣዖት ከሚያመልኩ አማኞች የተተላለፈ ትምህርት ነው። እግዚአብሔር ተቀርጾ በብሉይ ኪዳንም በአዲስ ኪዳንም የተመለከ እግዚአብሔር የለም። ግልጽ ነው። በብሉይ ኪዳንም በአዲስ ኪዳንም ጭምር ማለት ነው። ተቀርጾ እግዚአብሔር አምላካችን እንዲህ ነው ተብሎ የተመለከ አምላክ የለም። መጽሐፍ ቅዱስ ውስጥ የለም ብራዘር። አየህ፣ እስራኤላውያኖች መቅረጽ የሚያስቡት ከእግዚአብሔር ሐሳብ ሲወድቁ አይደል? ሲወድቁ እኮ ነው። ከእግዚአብሔር ሐሳብ ሲወድቁ ጥጃ ስራልን ይላሉ። ምን የመሰለ ከእስራኤል ከግብጽ ምድር ያወጣንን ያንን አምላክ ምን የሚመስል አዮ ከግብጽ ምድር ያወጣ ማን ነው? እግዚአብሔር። ያንን እግዚአብሔር በጥጃ ለመሳል ሲሞክሩ እግዚአብሔር ይቆጣል። ነውር ነው። ጣዖት አምልኮ ነው ብራዘር። በብር ስራው በቀለም አድርገው በድንጋይ ላይ ቅረጸው በየትኛውም ነገር ላይ አድርገው የመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ቀርጸ ይሄ እግዚአብሔር እንዲህ ነው ብለ ወርቀ ከሰገድክለት ጣዖት እያመለክን ያለው ብራዘር፣ ጣዖት እያመለክን ያለው። የትኛውም የመጽሐፍ ቅዱስ ክፍል ላይ አንዳች ቦታ ላይ በእንደዚህ ደረጃ ላይ የሚመለክ እግዚአብሔር የለም ብራዘር። አለ የሚል ሰው ካለ በደስታ ነው የምንቀበለው። አለ የሚል ሰው ካለ ማለት ነው። በእግዚአብሔር ቃል ውስጥ ግን የለም። የረከሱ ናቸው እንደዛ የሚያደርጉት። እንዳትረክሱ ተጠንቀቁ ነው የሚለው እግዚአብሔር። እንዳትረክሱ ተጠንቀቁ ብራዘር። ተጠንቀቁ ከተባሉበት ሐሳብ መካከል የተቀረጸ ምስል ባቆሙ ጊዜ በሳሉ ጊዜ ያን ጊዜ ከእግዚአብሔር ሐሳብ ወድቀው ረክሰዋል። እሺ ሄኖክ ሰላም፣ እንዴት ናችሁ? ዳኒ እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ፕሮቴስታንት ነኝ። እየሰማሁ ነው እናንተንና ያለውን አስተምሮ እየሰማሁ ነው። በሁለታችን መሀል ልዩነት ያለው እና ትንሽ ይከብዳል። አሁን ልጅቷ ስትል የነበረውን ስትወያዩ የሰማሁትን እውነትን መረዳት ለምን እንደማይፈልጉና ከእውነት ጋር መኖር ለምን እንትን እንደማይሉ ሊገባኝ አይችልም። ምን አይነት ራሱ ትምህርት በሚገባቸው አይነት መንገድ ሊሰጥ እንደሚችል ሊገባኝ አይችልም። ማለት በቃ መረዳት አይፈልጉም፣ ማወቅ አይፈልጉም። ከአንድ ጓደኛዬ ጋርም እንደዚሁ እያወራን ነበርና በቃ ይሄ በታሰረ እውነት ውስጥ መኖር ማወቅ በቃ ምንም አይነት ማወቅ ሳይፈልጉ መኖር ነው በቃ ባሉበት መኖር ነው በቃ ባሉበት እና እንደዛ አይነት እንትን ነው ትንሽ ይከብዳል። እሺ ቴንክ ዩ ብራዘር። እሺ መጣ ብርቱካን? አዎ መጥቻለሁ። እሺ በትልቁ ላድርገህ። አንድ ስልክ ነው ያዝኩት። አንተ አትግባ፣ ሁለታችን እያወራን ስለሆነ እንድንግባባ አንተ አትግባ። ገባ የሚቀጣ ከዚህ በኋላ አልገባም እኮ ወንድምነት። እሺ አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱ ስግደት የምንድን የጸጋና የአምልኮ ነው? የጸጋ
እሺ ለስላሴ ስዕልስ? የጸጋ ለቅድስት ሥላሴ ለራሳቸው ደግሞ የአምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ሥላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው። አሁን መሰለህ የቅድስት ሥላሴ ስዕል ኖርማል ስዕል አይደለም። ስለ ኖርማል ስዕል አይደለም። ስለ ቅድስት ሥላሴ ያለው መግለጫ ነው የያዘው። ስለ ቅድስት ሥላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን እኮ ለዛ ስዕል ስግደት በራሱ ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይንስ ያምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ሥላሴ አምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በስላሴ ስዕል ፊት ቁማችሁ የምትሰግዱት ስግደት የጸጋ ስግደት ነው፣ ምንም እንኳን ስላሴ አምላክ ነው ብላችሁ ብታምኑ። አላልኩም የጸጋ ስግደት ነው አልከኝም። ለስዕሉ የምንሰግደው አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው ስለ ስዕል ትንሽ ብትማሩ ነው እንትን አይሆንብህም ነበር። ችግር የለውም እየተማሩ ስዕሉ አሁን በቅድስት ሥላሴ ኦኬ፣ በቅድስት ሥላሴ ስዕል ፊት ለቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ለራሱ ለስዕሉ ከሆነ ደግሞ ስዕሉ ክብር ስላለው እናከብረዋለን እያልኩ ነው ያለሁት። እሺ አሁንም በደንብ ለይልኝ። ለስላሴ ስዕል ስትሰግዱ ለስላሴ ስዕል አሁንም ልትገሙ ለስላሴ ስዕል አሁን የስላሴ ስዕል እንዴት አድርገህ ነው እያቀረብኩልህ ያለው ነው? እንዴት አድርገህ ማለት በቅድስት ሥላሴ ስዕል ማለት በቅድስት ሥላሴ ስዕል እሱን እየተመለከትን ለቅድስት ሥላሴ መስገድ ከሆነ የአምልኮ ስግደት ይሆናል። ለቅድስት ሥላሴ ስዕል ስግደት እኮ እያልኩ ነው። አሁን ከላይ የቤካ ፕሮፋይል ላይ ያለው ማለት ነው። ለስዕሉ የስላሴ ስዕል ለምትሉት ከላይ ያለው ቤካ ፕሮፋይል ላይ ለዛ ስዕል ስሰግዱ የጸጋ ነው ወይንስ ያምልኮ? አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ሥላሴ ስዕል ፊት ለፊት ሆኖ ለቅድስት ሥላሴ ስሰግድ ስዕሉ ደግሞ ምንድነው? መገለጫ ነው። ከሌላ አስረዳ። ስዕሉ መገለጫ ነው። የማን ስለ ቅድስት ሥላሴ ስለ ሚስጥረ ሥላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለው ከሚስጥረ ሥላሴ አንጻር ማለት ነው። አሁን ለሱ እናደርጋለን፣ ክብር እንሰጠዋለን። ከቷል አይደለ? ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ሥላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን ያንን ስዕል ስናስብ ሚስጥረ ሥላሴ አእምሯችን ላይ ስለሚቀረጽ ልጨርስልህ። አእምሯችን ላይ ሚስጥረ ሥላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ሥላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድነው እያደረገልን ያለው? መንገድ እየሆነልን ያለው ማለት ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጫው ሰው ስታብራራው ዋናው ፖይንት እየወጣብኝ ነው። ስታብራራው ከዋናው ፖይንት እየወጣ ነው። አሁን በጣም ቅድም እንደመለስክልኝ በቃ አልወጣም። አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጠው ነገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ሲሰግዱ የጸጋ ነው ወይስ ያምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንክ ዩ። በስላሴ ስዕል ፊት ሲሰግዱ የጸጋ ነው ወይስ ያምልኮ ነው? ስለ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳዊም ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ።
ስለዚህ ለስላሴ ሲሆን የጸጋ ነው ወይስ ያምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። ኦኬ አሁን ቅድምም ብያለሁ። ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት? ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው ያምልኮ የሚሆነው? ግልጽ እኮ ነው። አይ አላልኩም። በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል የስላሴ ስዕል፣ ወይ እዚህ ፊት ለፊታችን አለ የስላሴ ስዕል አይደል? በዚህ በስላሴ ስዕል ፊት ሲሰግዱ የጸጋ ነው አልከኝ አይደል? ለማን እንዴ? ያው ስላሴ ብላችሁ አይደል እንዴ ስል የምታምኑት? ለስላሴ ከሆነ የአምልኮ እያልኩ ነው ያለሁት። የስላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ስላሴ ስዕል ከሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ አላልኩኝም እኮ እያልከኝ ስለሆነ ነው። አሁን በዚህ ስዕል ፊት መሰግዱት ለማንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው የሚለው። ኧረ አላምታቶም ያልከኝ ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ መሆን አለበት። ያልከኝ ምንድነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በስላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ያልከኝ። ለማን በስዕል ፊት አይደለም፣ አታደባልቀው አይደለም። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለስላሴ ስዕል የምሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል። ክብር ማለት ሄድ ነው የሚባለው ሲያነበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል ማለት ነው። ምክንያቱም እኛ ስግደት የምንለው እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሐሳብ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱን ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰልቺ ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ትሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ሆነ እውነት ነው። አዎ ለስዕል ሆነ። ለቅድስት ሥላሴ ከሆነ ደግሞ ያምልኮት እኮ የቅድስት ሥላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ሥላሴ ስዕል እኮ ቅድስት ሥላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩ እና ክሊር አድርገዋ። እንደዛ አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርገው አልችልም። አሁንም ድጋሚ ልጠይቅ። ለቅድስት ሥላሴ ስዕል የጸጋ ስግደት ከሆነ እውነት ወይ ማሰት በለኝ። ሰላም ለኪ። ለቅድስት ሥላሴ ለቅድስት ሥላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። አታብራራው። እየደገምኩልህ ነው ያለሁት። ለስዕሉ ከሆነ አሁን ልክ ነህ። የጸጋ ስግደት እንሰግዳለን ለስዕሉ። በቃ ለቅድስት ሥላሴ ስዕል፣ እሺ ለቅድስት ሥላሴ ስዕል የጸጋ ስግደት ትሰግዳላችሁ፣ የአምልኮ ሳይሆን። ኦኬ ለቅድስት ሥላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ሥላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ሥላሴ ስዕል የአምልኮ እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ቆይ ልንገርህ፣ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ሥላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ሥላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? በቅድስት ሥላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን።
በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን ይሄ ነው ሐሳብ አይደለም። አሁን እኮ ዳዊትና ህዝቡ ማነው ህዝቡ ለዳዊት ቆይ ንገረህ። አገላለጽ ነው ነገር ያለው። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? አይ ዳዊት ለስዕል አልሰገደም። ለአንተ ሐሳብ እኔ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ሳይሆን ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። አዎ ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሐሳብ አይሆንም። ወደዚህ እንምጣ። ያንተ ሐሳብ መጽሐፉ ላይ የለም። እሺ በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳው እንዴት እንዳይ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። ለስዕል የሰገደ ነው? እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔን ላታምኑ ትችላላችሁ። አይ አንብበው፣ ችግር የለውም እናምናለን። ቆይ እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላምብብ እኔ አንብበው፣ ችግር የለውም። ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት በማንም ፊት በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት፣ ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ። እሺ የነገርኩ የነበርኩት ይሄንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነው አይደል? ሳሊ ነው። ስዕል እንዴት ነው? ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው? ስዕል እንዴት ነው? ታቦቱ የኮርቤል ኧረ ወዳጄ ወዴት የሁለት ኮርቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንዴ? ቢያንስ ይችን ማወቅ አለበት። ስዕል ምን ማለት ነው? አሁን እና የስዕል ትርጉም እኮ እየነገርኩ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ቤት አንድ ባለቤቱ መዝገበ ቃላት ነው ስዕል እንደዚህ የፈተው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ የትኛውም አይባልም። መዝገበ ቃል ኪዳነ ወልድም ቢሆንም አምጣ። አንተ አሁን መጽሐፉ ካላችሁ የኪዳነ ወልድ ካለህም አምጣና አየው። ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየነው ደግሞ በመጽሐፍ ቅዱስ ቆይ እንደዛ ከሆነ የተተረጎመው በማስረጃ አድርገህ አውጣልኝና እናየዋለን። እና እኔ አሁን ከየት ላውጣልኝ? እኔ እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ነው። ከሌለ ማስረጃ የለህም ማለት ነው። ከሌለ ማስረጃ የለህም። ኖ ቆይ እውነት ለመናገር እኔ አሁን እንደሱ ሳይሆን እኔ አሁን ሐዋሳ ነው ያለሁት። ሆቴል ውስጥ ለስራ ሂጄ አልጋ ይዤ ነው ተኝቼ ያለሁት እና እዚህ ነው ምንጭስ ከቤት እንትን አላመጣም። በስራ ቦታ ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስወ ግስ ገጽ ስንት? አሁን ገጹ ባንዴ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። ሚል ላይ ችግር ግን መጽሐፍ ቅዱስም ራሱ እኮ ይገልጸዋል። አሁን
የግድ ቀለምና ፖሽን ብቻ ሳይሆን አእምሮ ላይ የሚሳለም መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው? ማስረጃ ነው። በቃ ቀላል እኮ ነው ማስረጃ። እንዴት የኪሩቤል ስዕል አይደል ቢተሰራው? ማስረጃ እኮ ነው ያልኩህ አይደል? ማለት ማስረጃ ምንድን ነው? ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም። ታዲያ ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ። አንተ ቆይ ስዕል የምትስለው ምን ላይ ነው ዳጂ? በስዕልና በምስል መካከል ያለው ልዩነት ኖ አንተ አውርደው ነው ስዕል ማለት ሰፊ ትርጉም ነው። አውርጄ አይደለም ወዳጄ። እሺ አንተ ቆሽ ሜሎስ በቤተክርስቲያናችሁ አገላለጽ ላይ ላሳየህ ነው። በቤተክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ነገር ይፈቀዳል? ጥያቄውን ተረዳኝ። ምርጫ እኮ ነው እየሰጠው ያለው። አንደኛው የተቀረጸ ነገር እንኳን ራሱ ስዕል ውስጥ እኮ ነው የሚገኘው። የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው? እኔ ምንድነው እያልኩ አይደለም። ይፈቀዳል ወይስ አይፈቀድም? የተቀረጸ እንትና እናደርግም እኛ በጣም ኤግዛክትሊ አታረጉም። ኪሩቤል የተቀረጸ ነው። ኪሩቤል የተቀረጸ ነው ወይስ አይደለም? ጀስት ካይለንጋለ ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም፣ ግን የሚመከረው እንደዚህ እንዳይሆን ቆይ ስሪዲ ባይሆን ከምክር አንጻር ነው። ቆይ ልንገር ልግለጽልህ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰህ እኮ የምትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኝ። ይፈቀዳል ኖ ጠቅላላ እሱ ነው ላይ ያለው እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ስዕል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ ማለት ግልጽ ነው ወዳጄ። ማለት እያልክ እሺ ጊዜ እንደደግሞ አታርገኝ። ምስል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል ያወራል ነው የጠየቁ ወዳጄ። ምንድነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ እንኳን ሐሳቡ ራሱ ማስረጃ ማቅረብ ትችላለህ። ስዕል ማቅረብ ትችላለህ። ማስረጃ ከመጽሐፍ ቅዱስ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የኪሩቤል ምስል እኮ አልኩህ። ሐሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሐሳብ እንኳን ስዕል ተብሏል። ማስረጃ ወዳጄ። እሺ ስዕል እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለም። በምን መስፈርት በምን ላይ ቆመህ ነው ያወራኸው? እኔ ስትከራከር ቆይ ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ይዘህ መጥተህ እንዲህ ይላል ቅድም ስታረጉ ነበረ እንዲህ ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ ሰላም። እኔ ደግሞ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታረጉትና እኔ እንደ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብኩ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔርን ሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ የለውም። እኔ ስለ ስብከት አልጠየቅኩም። አንተ ያለ ማስረጃ እኮ ነው እያወራኝ ያለው ወይንስ የለም? ስዕል አይባልም ብሎ እኮ እንትን ያለ ማስረጃ ያለ መነሻ ሳይኖር ለምትጠይቀው ጥያቄ መነሻ ሳይኖር ተነስተህ አንተ ደግሞ መድረሻውን ስጠኝ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው። አሁን ልቀጥል። ጥሩ። ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት። ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም።
ገላትያ መስጠት እንኳን ምችል ከሆነ አሁንም ለመጨረሻ ጊዜ ገላትያ ስለ ታቦት 3:1 አልኩ። ገላትያ 3:1 እሱን ብያለሁ። ነግሬሃለሁ። እሱን መልሼልሃለሁ። የጠየኩት ጥያቄ ታቦት ስል ስለመሆኑ አእምሮ ሳይኛል ላይ የተሳለውን ስዕል ካለው እሱን መልሼልሃለሁ። የተቀረጸው ወዳጅ ምስል እንዴት ነው ስዕል? ታቦት እኔ ለምን ላልጠየቅኩ አእምሮ ላይ ቆይ ታቦት ሜሎስ፣ እሺ እኔ ብቻ ከምጠየቅ ኧረ ስማኝና ከዛ በኋላ ትመልሳለህ። ቆይ ሜሎስ ጥያቄ እንዳትሸሽ እንጂ ሚውት እንዳደረግ አታስብ። ስንት ጊዜ ጠየቀኝ? ስንት ጊዜ ነው የጠየቀኝ? በቃ ሚውት አድርጌያለሁ። የግድ መደነቋቁር የለብንም። ለመጨረሻ ጊዜ ልጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ። ብዙ ከማይናገር ሰው እውቀት ከሌለው ሰው መጫወቻ ከፈለጋችሁ አድርጉት። ወዳጄ ማስረጃ እየሰጡ ነው ያሉት። ለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሐሳብ ራሱ እንኳን ስዕል አለው ነው የሚያወራው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሐሳብ እንኳን ለምን ስዕል አለው? ስለ ታቦት ነው የሚያወራው። እሱን ከገባ ለምን ስዕል እንዳለው ከገባ ታቦት ራሱ የተቀረጸው ምስል ራሱ ስዕል ብለህ ነበር ብትጠራው። ስለ ታቦት ነው የሚያወራው እና እኔም እኮ እያልኩ ነው ያለው አእምሮ ላይ የተቀረጸው ምስል ለምን ስዕል አለው? ስለ ታቦት ነው የሚያወራው። እናም ስለ ታቦት በቀላሉ ይሄን ይረዳል። የረቀቀው ነገር እንኳን መጣልህ። ቅዱስ ጳውሎስ ራሱ የረቀቀ አራራቆ እኮ ነገር ስለ ስዕል እውነታውን ይዛል። ስዕል ማለት ረቂቅ ነገር መሆኑን በደንብ አድርጎ ነገር እኮ ይሄንን ከገባ እኮ ወደዛም አያሻማህም ነበር። ማስረጃ የለም። ምንድን ነው ማስረጃ የለም? መነሻ ሳይኖር መድረሻ ምንም አይነት ማስረጃ ላይ ገላትያ 3 እናንብበው። አይ አያስፈልግም። ስለዚህ ማስረጃ ነው። ሜል ላይ ፍቀድልኝ። ኧረ አንብበው ደስ ይለኛል። ቴዲዬ ቃል እግዚአብሔር እኮ እሺ። ሜል ላይ ማይክን አታጥፋ። አንብቤ ሁለታችሁን የምትቀጥሉት እናንተ ከአንድ ሰው ጋር ነው የማወራው። ለዛ ነው ሜላ ማይክን አታጥፋ ያልኩት። ላወራ አይደለም ላንብ ብቻ ነው። እናንተ ሰነፎች የገላትያ ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ይቀጥሉ። መጽሐፉን ቀይረ ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። አዎ ቀላል አማርኛ በትልቁ ነገር አልቀበልም። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትም በማለት አመስጋኝ ነኝ። ያነበብኩት መጽሐፍ ላይ መብራት አብራ ይሄንን ያነበብኩት ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ተብሎ የታተመው ነው። ባህሉን ብቻ ነው ያልኩት። ስለዚህ ይሄንን አትቀበለውም? ሰላም ቀበለዋለሁ። እሱን ያነበብኩት እሺ፣ እያሳየው ላንብበው። ነገር ባይን ይገባል። ሲያነበው ሳንታ አትቀበለው። ነገር ባይን ይገባል። ነገር ባይን ይገባል እና ላንብበው። ምክንያቱም እኔ ቀበለዋለሁ። እሺ እኮ ላንብበው ነው ያልኩት። እኔ ከመደበኛ ትርጉም ያነበብክ ስለመሰለኝ ነው። ልክ ነው። እኔ ክሱን አልተቃወምኩም። ከየት እንዳነበብኩ ላሳይ ነው ያልኩትኝ እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። አረ ላንብበው፣ ግድ የለህም። 1 ደቂቃ አልፈጅም። እናንተ ይኸው አንብብ። እሺ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው። በዚህ ቦታ ላይ ለስዕል የተጠቀሰ ወይም ደግሞ ይሄ ምንባብ ስለ ስዕል እንደሚናገር
አታምን የሚለው ነገር አስወጣው። ማስረጃ ማምጣት እኮ ነው ካንተ እኔን ውሸታም ለማለት ማስረጃ ማምጣት ነው። አስወጣው። አታምን የሚለው ነገር አላምንም አላለችም። ማስረጃ መጨመር እችላለሁ። ቃላት ሲተረጎሙ ከአንድ ቃል አንድ ነገር ለማስረዳት ይችላል ወይ? ማስረጃ ማምጣት በቃ እሱ ፋንብልኝ። እሺ ማስረጃ ላንብብልህ። እንደ የኦርቶዶክስን መጽሐፍ አንብብልኝ። አዎ እኔ ኦርቶዶክስን መጽሐፍ ነው ያነበብኩትኝ። አንተ የኦርቶዶክስን መጽሐፍ አንብብልኝ ማለት። ስለዚህ ያንተ ተብሎ የተለየ መጽሐፍ አለ እንዴ? ፕሮቴስታንት አለ? አዎ 66ቱ የኦርቶዶክስ አይደለም፣ ራሷ ቤተክርስቲያኒቱ ጽፋለች ይሄን በይፋ። እሺ እሺ። ስለዚህ እኔ አሁን ገላትያ ምዕራፍ 3 ቁጥር 1 ላይ ያለው የማታስተውሉ የገላትያ ሰዎች ስለመሆኑ ማስረጃ ማቅረብ ስለማትችል እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረጋባችሁ ማን ነው የሚለውን ራንዴ ሞዴሬተሮች ሙይት አደረጋችሁ። ቴንኪው። እኔ ከውይይታችሁ ልውጣ ከሚሉስ ጋር ቀጥሉ። እንግዲህ ምንባቡ ላይ እንደሰማችሁት ስለ ስዕል አይናገርም። እንደምን እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሁፍ መሰረት ሜላይ ይህንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበውደውን ይሄ ደግሞ እቀበለዋለሁ። ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። እንደ ስህተት ከቆጠርከው ማለት መቀበለኝ ሜሎስ የለም ጨርሶ ብዬ ነው እሱ ያው ገላትያም ስላነሳሱ መልሰለት ገላትያውን ፋይል ልዝጋላችሁ ብዬ ነው። እሱ ይችላል መብት ነው። ቤተክርስቲያን አልተዘጋም። ይሄንን ነገራችን ላይ ማስረጃ መጨመር ከፕሮቴስታንት ቆይ ልንገርህ፣ ከፕሮቴስታንት ጋር እኮ ነው ያወራው ያለሁት። አልቀበልም ካለ የሚለው እሺ እናንተ እንደምትሉት እላለሁ። እኔ ደግሞ በማትቀበለው መጽሐፍ መከራከር አትችልም። በማትቀበለው መጽሐፍ ካንተ ጋር አልነጋገርም። አትቀበለውም መጽሐፉ አንተ መጽሐፉን አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንክ ዩ ቤተክርስቲያን። ስለዚህ ይህንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያን ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያንን ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ የኔ የምትለውን መጽሐፍ ጠቅሼ ማትቀበል ከሆነ ማስረጃ ስጠኝ። ምክንያቱም አንተ እየዋሸህ ስለሆነ በጣም አመሰግናለሁ። እየዋሸህ ካልሆነ ማስረጃ መጥቀስ ነው ከአንተ የሚጠበቀው። እንትን መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ ጨረስክ? ላውራ ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል ከሆነ የቤተክርስቲያንህን መጽሐፍ ማስረጃ ስጠኝ። የቤተክርስቲያንን መጽሐፍ ማስረጃ እየጠበቅኩ ነው። ምክንያቱም ቅድም ምን ብለሃል? ቤተክርስቲያን ስዕል ነው ብላ አልተረጎመችውም ስልህ ዋሽተሃል። ቃላት እንደዚህ ተስተካከሉ ማለት ቤተክርስቲያን እንደዚህ አትልም ማለት አይደለም ብለኸኛል ቅድም። አሁን የቤተክርስቲያንን መጽሐፍ ጥቀስና እኔን አሳፍር እዚህ ባለ 400 ሰው ፊት። እንዴት እኔን አሳፍር ትለኛለህ? የራስን መጽሐፍ አልቀበልም እያልከኝ። እኔ አላልኩም። ታዲያ ማትል ከሆነ ታዲያ አንተ ልክ የኔ ነው ከአንተ ጋር አላወራም ስታመጣ እኔ ደግሞ ለእናንተ የምትለው መጽሐፍ ማምጣቴ ምንድነው ፌር የማይሆንበት? መጽሐፍ እሺ ተቀብያለሁ። በ66 ተቀብያለሁ። 80 ተሳስቶ ነው? አልተሳሳተም። ስለዚህ ሁለት አይነት ትርጉም ነው የምትቀበለው አንተ። ሲመችህ በዛ ሳይመችህ በዛ አይደለም። ሁለት ትርጉም አይደለም። ሁለቱን አስማማልኝ። እንደዛ ነው የሚባለው። እኔ ሁለቱም እቀበላለሁ። እናንተ የማትቀበሉት ነገር የለም። አሁን እሱን አይደለም የጠየኩህ። እስቲ ወደ ሌላ ትርፍ ቃላት ትሄድ። በስርዓት እያወራን እያለን ማስረጃ ቶሎ ምንድን ነው ማስረጃ? ሁለቱን አስማምቶ የተቀመጠ ማስረጃ። ምክንያቱም 80 ላይ ሌላ ማስረጃ ሁለቱም እቀበላለሁ እኮ አልኩ። ቆይ 66ቱ እኔ እቀበለዋለሁ የምትለው ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየኩት ሌላ ነው።
ሰማንያ አሐዱ የተባለው መጽሐፍ ከአንተ ሐሳብ ጋር አይስማማም። ከአንተ ሐሳብ ጋር የሚስማማ ከሆነ አረ ስለ ጉልበት አምላክ ልናገርበት በግድ እዛ ምን ብለህ ነው ለሜሎስ የነገርከው? ለሜሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን ዋሸው የሚለው ነገር ተው እስቲ። ተሳዳቢ አፍ እኮ ከሰይጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ተሳዳቢነቴን ማስረጃ ቃላት ተጠቀም ወይም እሺ በቃ ከሜሎስ ጋር ልቀጥል። እኔ ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። እኔ ተናግረን እንዳታስነግረኝ። እሱ ምን በቃ ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ። ለምንን እኮ ነው በገዛ ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ ልናገር የምትለኝ? ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ። ተሰደብክ እንጂ መጥፎ ቃል አልወጣም አይደል? እኔ ተሳዳቢ ልሁን? እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር እንዴ? በግል እንትን ነው እንዴ ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው። ውሸታምነትን ስላጋለጥኩ ደበረህ? ይቅር በለኝ እንግዲህ ምን ላድርግ? ገስት ላይ ያለው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይሄው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይሄንንማ ከፈለኩ እንደዚህ አይነት ውሸታ ምናምን ስለሆነ ነው እንደዚህ። እሺ አንዴ ሰማን ፕሊስ። አንተ መምህር አይደለም። ቆይ ኤርሚ፣ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ስለማን ተሳድቤ ሳወራ አይተን ታውቃለህ? ቆይ በደምብ ቆንጆ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ አድመጣ ውጣ አይደለም የተባልከው። አንተ ምስል ከደገፍ ምክንያታዊ መሆን አለብህ ኤርሚያስ እኮ ውጣ አይደለም የተባልከው። ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ስለኛ ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድመጣኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔንም ላለማድመጥ አንተ አታቆምም። ኖ ነን ስቶፕ አይደለም። ብዙ ጊዜ ነን ስቶፕ አታቆም። ችግር አለብህ። ነን ስቶፕ ዝም ብለን የምታወራው። እኔ እባክህ ብያለሁ። መካከላችሁ ላይ የገባሁትኝ ላስማማችሁ ለመስከር ትክክለኛ ነገር ለመናገር አፍህ እኮ ዝም አይልም። አንተ ግን ነገር ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነኝ የሚዩት ያደረኩ። ቴዲ እየቀጥሉ አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈለሻችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ለኪ። ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ ስታርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ሜላ ቆንጅዬ አድርጎ ነው የጠየቀው። ይሄ ስላሴ ብለው የሚሉት ጣዖት አለ አይደል? ለእሱ የጸጋ ነው የሚገባው ነው ብሎ ያለው። ኦኬ ቤኪ ከላይ ላስቀምጠው። ለስላሴ ጣዖት የጸጋ ነው የሚገባው ነው ያለው። የስላሴ ስዕል የሚባል የለም። አብን አንተ የታይተው ትስለዋለህ። መንፈስ ቅዱስን የታይተህ ትስለዋለህ። ወልስ እሺ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በስጋ ታይቷል። የታየው ሁለቱን አካላት የታየውና ትስለዋለህ። ስለዚህ ስላሴ ብላ ለሚሉት ጣዖት የጸጋ ነው የሚሰገደው ብሎ ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ሲጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም። ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ ኤርሚ፣ ተባረክ። ጌታ ኢየሱስ ይባርክ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ? በእርግጥ ስዕል የሚል ጽንሰ ሐሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ኤኒዌይስ እሺ፣ ዳኒ ወይም ሜላ ተቀበሉ።
አላችሁ ወገኖች? እንዴ ዝም አሉ አይደል? የት አላችሁ እንዴ ወገን? እውነት ነው ወንድም ዝም አሉ። ጸጥ አለ። ኦኬ ሌላ ሰው ካለ መግባት ይችላል። አለው እኔ እያወራሁ አይደል እንዴ? ኦኬ እሺ እሺ ቴዳ ዳጊ የተቀበለው አሺ ኦርቶዶክሳዊ ነው። እሺ ዳጊ አለህ? እድሜ አለው። ይቅርታ ልጆች ድምፅ ስላለን እኔ ጋ እኔም ጋር የልጆች ድምፅ አለ። ሜላ ወይ ቴዳ ወይ ዳን እየተቀበልኩ ወይ ቴዳ እሺ ዳጊ አውራ እስኪ ከኔ ጋር አይሰማም? እንዴ ወገኖች ምን ሆናችሁ ነው? ቤካ አለ፣ ሜሎስ አለ። ከአንተ ጋር እናውራ። በቃ ከአንተ ጋር እናውራ። እኔ ልጆች አሉ፣ ልጆች ጫጫታ አለ። እኔ ትምህርት ቤት ውስጥ አሁን እኮ እያወራህ ልጆችም እያሉ ቢሆን እኮ አሁንም እያወራህ ጫጫታ ነው። እኔ ችግር የለውም ማውራት ይሰማል እኮ። እስካሁን እኮ የምታወራው አንተ እኮ ነህ። እናውራ ከአንተ ጋር ወንድም ነህ። በቃ ቢዚ ነኝ ካለ በቃ ምንድን ነው? እሺ ከማን ጋር ነው የማወራው? እሺ እንኳን ደህና መጣ። ሰላም ነው? ደህና ነኝ። እሺ ከፊት ለፊቴ እኔ እንትን ላይ የምታየው ሶስቱ ሽማግሌዎች ምኖች ናቸው? ስላሴዎች ናቸው። አብ ወልድ መንፈስ ቅዱስ። ስለዚህ ስላሴ ናቸው ብለህ ነው የምታምነው የምትቀበለው? ኦኬ ሰላም ለኪ አስገባ። እኔ ሰላም ለኪ ነው መጠየቅ ፈለግኩት። እኔ ሰላም ለኪ ይግባና ሰላም ለኪ መጠየቅ ፈልጋል። ሌሎቻቸው አሁን ዳኒሻ ያውራው ሰላም ለኪ ነው መጠየቅ ፈልገው። እኔ እሺ ዳኒ እሺ ሰላም ለኪ ይግባ። እሺ አሻ ነው የሚለው ለኪ አሻ እሺ ሰላም የምትለው አትሰማኝም? አይሰማም? ድምጽ አይሰማም ወገኖች? በጣም ሰማል አባኩ በጣም ሰማል አባ። እሺ አልተሰማውም ወዳጄ ለአንተ? አሻ የገባት እንግዲህ የሳባችሁኝ ያለ ስድብ የምናወራ ከሆነ አወራለሁ። ዳንሻይ እኔ ሰላም ለኪ ጥያቄ ልጠይቀው አንድ ጊዜ። እሺ ሰላም ለኪ ጥያቄ ስላለኝ ሰላም ለኪ እነ ሜላ እስኪጨርሱ የጠበቁት ማለት ሰላም ለኪ አይ ቲንክ ሳሊን አይደል አንተ? ሰላም ለኪ የኔ ይሰማችኋል? አሁን ይሰማል። ሚዩት ስታወራ ይሰማል። ሚዩት ካደረግን ይሰማኛል። ትንሽ እየተቆራጠ ቢሆን እሺ ሳሊን አይደለም አንተ? እሺ እግዚአብሔር ይመስገን ሳሊ ነኝ። እሺ አንተ የምትስለው ስዕል ቅዱስ ነው ወይም ደግሞ ቅዱሳት ስዕላት ተብሎ ሊጠሩ ይችላሉ? እኔ የምስለው ስዕል እንደ እግዚአብሔር ፈቃድ አቤት አላችሁ ግን ድምፅ ብድር ነው የኔ። ሰላም ለኪ አሁን መታል። ጥያቄን ሰምተኝ ከሆነ አንተ የምትስለው ስዕል ቅዱስ ተብሎ ይጠራል? ይሰማችኋል? ጌታ ሆይ ትዕግስቱን ስጠኝ። ለማን ነው? ሻሩክ ነው? እሺ ሰላም ለኪ አሁን በደንብ ይሰማል?
አውቆ ነው። ቀይም የለውም። በደንብ ነው የሚሰማው። የኔትወርክ ችግር ሲሆን ሬድ ያሳያል እና ቆይ አሼ ታወራለህ። የኔትወርክ ችግር ሲሆን ሬድ ያሳያል። አውቆ ነው። ምክንያቱም አንተ አደገኛ ይሰማል። ግን እኔ የምላቸው ይኸው ላየው አሁን መጣ። አሁን ይሰማል። እሺ ሰላም ለኪ። የኔ ድምፅ ይሰማሃል? እሺ የኤርሚ ድምፅ ይሰማሃል? ነው የሚሰማኝ። ዳጊ ሲስቅ እየተሰማኝ ነበር። ሁሉም ይሰማዋል። ቤኪ ይሰማኛል። ዳጊ ሲስቅ ይሰማኝ ነበር። ቅድም ጥያቄውን ያልተሰማው አሁን እየተሰማኝ ነው። እሺ አሁን ጥያቄው የአንተ ስዕል አንተ ምስለው ስዕል ቅዱስ ይባላል ነው ወይ የጠየቀኝ? ሰምቶታል። አያው በሙሉ ሰምቶታል። ምና ምንድን ነው ኤርሚ ታውቀኛለህ እኮ ነው ጥያቄ ነበር ፈራ ኔትወርክ ነው ያስቸገረኝ። ጥያቄ ላይ ትኩረት አድርግ ፕሊዝ። አንተ የምትስላቸው ስዕሎች ቅዱስ ተብሎ ሊጠሩ ይችላሉ? ነገር ቤት ኦኬ። እኔ ምስላቸው ስዕል አሁን ላስረዳ። እኔ ምስላቸው ስዕል አንድ ወንጌላዊ ቃለ እግዚአብሔር ተናግሮ ያገናኘዋል። ሽፈሩ እሺ ለስዕል ስገዱ ይላል። ለስዕል ስገዱ ይላል። ምኑ ጋር ነው ለስዕል የሚለው? ሲጀመር ስዕል ምኑ ጋር ነው? እግዚአብሔር ለተሰየመበት ለተመሰለበት ስንሰግድ ወደ እግዚአብሔር ሰገድን ይሆናል። ገና መስገዳችሁን እኮ ነው። አሁን ለስዕል ነው እያወራን ያለ ነው። ለስዕል እንሰግዳለን ብለሃል። ምኑ ጋር ነው ለስዕል ስገዱ የሚለው? መዝሙር 99 መጣን። ለስዕል ስገዱ የሚል ሀሳብ የለውም። ለስዕል ስገዱ የሚል ማስረጃ ስጠን። ኦኬ አሁን ለጊዜ ማውጣት አልችልም። ለማውጣት ስወጣ ከሲስተሙ ስለሚያስወጣኝ ሌላ ሀሳብ ካለ ሌላ ሀሳብ አንሳ። እኔ ያወጣላል አንተ ብቻ ነገር ሌላ ሀሳብ አንሳ። ከስግደት ውጭ ሌላ ሀሳብ አንሳና ነው ወይ? አይ አልሄድም። እዚሁ ጋር ነኝ ያለው። እንዳለው ሰው አክት እያረከ ስለሆነ ጠብቀኛለህ? አዎ አውጣለሁ አለው። እሺ ስታመጣ ከዛ እንቀጥላለን። መልካም ልክ ስትመጣ ወጣ። እንደሱ ነው የሚሻል። እንዳለው ሰው ግን አክት አታርጉ። ኦኬ እንዳለው ሰው አሁን ስወጣ ስለሚያስወጣኝ ሌላ ሀሳብ እንቀጥል ማለት ነው። እና እንደሌላችሁ እንድታውቁ ያክል ነው እንደዚህ የምናወራችሁ ማለት ነው። እሺ ኃይለ ገብርኤል አቤት። ሰላም። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ እንኳን ደህና መጣ። ያላወራው እንደሚኖር ወንድሞች ዞር ብዬ ነበርና በመሃል እኔ አጭር ጥያቄ ልጠይቀው ዳንዬ። እሺ ቅድም ልጆች እየረበሹ አላወራሁትም ነበር። ለሌላ ሰው ያዘጋጀው ጥያቄ ነው። ለወንድማችን ልጠይቀው። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችን። በመጀመሪያ ደረጃ ለሁላችሁም በክርስቶስ ፍቅር ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን ደህና ነን። አሜን። ለስዕል ትሰግዳለህ? በሚገባ። እሺ እኔ ወንጌል አማኝ ነኝ፣ አልሰግድም ለስዕል። እኔ እሰግዳለሁ።
እኔ ምን ቀረብኝ አንተ ምን አገኘህ ለስዕል በመስገድ? እንግዲህ መጽሐፍ ቅዱሳዊ ነው ወይ? ሐዋርያቶች ያደርጉታል ወይ? መጽሐፍ ቅዱስ ላይ ለስዕል ስገዱ የሚላለው የሚሉ ብዙ ጥያቄዎች አሉ። ቀለል ካለውን ጀምር ብዬ ነው። እስኪ እኔ ቀረብኝ አንተ ያገኘኸው ለስዕል በመስገድ ካለ ብትነግረኝ። እኔ ደግሞ ችግሩን ብታስረዳኝና ያለውን ችግር ከዛ በኋላ አሁን ይሄ ትከሻ መለካካት ምናምን የሚለው ነገር ቀርቶ ለመማማር እስከሆነ ድረስ እኔ እንድታስተምረኝ እኔ በእግዚአብሔር ስም ለተሰየመ ወይም በቅዱሳን ስም ለተሳለ ስዕል፣ ለምሳሌ አንድ ነገር ልውሰድልህ። ኢትዮጵያ አለች አይደል? የኢትዮጵያ ባንዲራ አለ። ዓለምን ወክላ ባንዲራዋ ትሽከረከራለች አይደል? ስለዚህ ያ ባንዲራ ኢትዮጵያ ነው ማለት ነው አይደለም። በዓለም ላይ ምን አለ መሰለ ወንድሜ፣ 3 የመግባቢያ ነገሮች አሉ። ኦኬ በቃ ይበቃል። አሁን ጥሩ ጥሩ ጥያቄዎች እንዳሉ እያየሁ ነው። እነዚህን ጥያቄዎች እንግዲህ እንዳትረሳቸው፣ ከቻልክ ጻፋቸውም፣ ካረሳቸውም ጥሩ ነው። እነዚህን ቆንጆ ቆንጆ ጥያቄዎች ትጠይቀኛለህ። መጀመሪያ የጠየቁን ጥያቄ መልስልኝ። አንተ ለስዕል ትሰግዳለህ፣ እኔ አልሰግድም። ምንድን ነው የቀረብኝ ነገር ባለመስገዴ? አሁን እኮ ለእኔ የታየኝ እኔ አሁን ለእኔ የታየኝ ለአንተ አይታየም። አሁን እኔ ያገኘው ጥቅም ስላለ አንተ ያገኘው ጥቅም እኔ አላገኘሁም። ጥቅሙን ንገረኝ። አዳመጥኩ እኮ ሌላ ነገር ካላወራህ አሁንም እንደገና እሰማሃለሁኝ። ጥቅሞች ንገረኝ። ጥቅሞች እስኪ ያገኘሁን። አሁን ጥያቄው መሆን መጀመሪያ ያለበት ከዚያ አይደለም አውቃለሁ። እንደው ላቅልለው ብዬ ነው እንጂ ጥያቄው መጀመሪያ ጥቅሙም ጉዳትም አንድ ነገር የሚኖረው መጽሐፍ ቅዱሳዊ ሲሆን ነው። ገባህ? ወይም ቢኖረው የምናደርገው ላውራ አንድ ጊዜ ወይም የምናደርገው የሆነ ነገር የምናደርገው እኛ መጽሐፍ ቅዱሳዊ ከሆነ ነው፣ እንደ እግዚአብሔር ቃል ከሆነ ነው። ግን እሱን ሁሉ ትቼ ብዙ ጥያቄዎች የተጠየቁ ስለሆነ በጣም ጠቃሚ የተሻሉ ጥያቄዎች የተጠየቁ ነው። ግን ቀለል ላድርግልህ ብዬ ነው። ምን አይነት ጥቅም ታገኛለህ ለስዕል በመስገድህ? ያልሰገዱ ሰዎች ምን ቀረባቸው? እሱን ይሄን በጣም ቀላል ጥያቄ መመለስ እንዳልከበድህ ነው የሚገባኝ። ስለዚህ እባክህን ቀጥታ ጥያቄ መልስልኝ። ይሄ ጥቅም አገኛለሁ፣ ይሄን ባለማድረግ ይሄ ቀርቶ ጉዳት የለውም። አንደኛ ጉዳት እስከሌለው ድረስ አሁን ለእኔ የሚጎደኝ ነገር እስከሌለ ድረስ የማርያም ስዕል ላይ ተንበርክኬ የአምልኮ ያልሆነ ግን የክብር የአክብሮት ስግደት በእሷ ስም የተሳለው ስዕል የእሷን ምስል የሚገልጽ አሁን እሷ ነች ብያልን አይደለም። ግን ቅድም ዳኒ አንድ ነገር ብሏል። ስለዚህ ጉዳት ስለሌለው ነው ማለት ነው የምሰግደው አይደለ? ጉዳት የለውም። ጥቅም ግን የለውም፣ ጉዳትም የለውም። ጥቅም አለው። ጥቅም አለው። ታዲያ ጥቅም ካለው እየጠየቅህ ነበር። ጥቅሙ ነገረኛ እኔ ነኝ የማውቀው። ጥቅሙ ምን መሰለ? አሁን ለምሳሌ እኔ ወደ ቤተ መቅደስ ሄጄ ስሰግድ ለግንቡ አይደለም የምሰግደው። ገብቶሃል? ያ ቤተ መቅደስ ምንድን ነው? የእምነት መገለጫ የእግዚአብሔር ማደሪያ ስለሆነ እዛ ቤተ መቅደስ ወይም እዛ ግንብ ውስጥ ከግንቡ እኔ ምንም ነገር የለኝም። እዛ ውስጥ ያለው የእግዚአብሔር ጽላት ግን ምንድነው? 10ቱ ትእዛዛት ወንጌል የ10ቱ ትእዛዛት ያሉበት ስላለ ለዛ ክብር ስል ምን እላለሁ? እንበረከካለሁ። እና ጥቅም ስላለው ነው እያንዳንዱ ነገር። እነዚህ ቤተክርስቲያናችን በነገራችን ላይ ያለ ምክንያት ጥቅሙን ንገረኝ። ጥቅም አለ። እስካሁን ጥቅም አልነገርከኝ። የት እንደምታረገው ለምን እንደምታረገው ነው ነገርከኝ። ጥቅሙን ንገረኝ። ሄደህ የት እንደምታረገው ነገርከኝ። ለምን እንደምታረገው ነገርከኝ። አልጠየቅኩህን። ጥሩ ግድ የለም። አሁን ወደ ምን እንመጣለን መሰለህ? ጥቅሙን ሄደህ የምታረግበት ቦታ ስታረገው ምን አይነት ጥቅም አገኛለሁ ብለህ ነው። ጥቅሙ ምን እንደሆነ ታውቃለህ? እጅግ በጣም የበዛ ጥቅም አለው። አንደኛ አሁን እኔ በዛ ስዕል ፊት ስሰግድ ልክ ለእናቴ ለቅድስት ድንግል ማርያም የቅድስት ድንግል ማርያም ስዕል ካለ ለቅድስት ድንግል ማርያም ልክ እንደምሰጥ አድርጌም። አንደኛ ስዕላት ምንድናቸው ብያለሁ? መገለጫዎች። የቅዱስ ሚካኤል ስዕል የቅዱስ ሚካኤል መገለጫ ነው። ሁለተኛ የሌሎችም የቅዱሳት ስዕል የገሌ መገለጫ ተብሎ ስለተገለጸልኝ ቤተክርስቲያናችን በቋንቋ በስዕልና በንግግር ታምናለች። ስለዚህ ስዕሎች ምንድን ናቸው? የአንድ ነገር መገለጫ ናቸው። ለዛ መገለጫው ደግሞ የማርያም ስዕል የማርያም መገለጫ ነው። እሺ ወንድሜ፣ እና እንደዛ ስለሆነ
እኔ በመገለጫው በማርያም ስዕል ፊት ተንበርክኬ ስሰግድ የማርያም መገለጫ ስለሆነ ያ ስዕል ለሱ እሰግዳለሁ። ያ ነው ጥቅሙ። አየኸው? ይሄ ጥቅም ስላለኝ ነው። በቃ እሺ፣ ሚዩት አድርግልኝ። አሁን ቴንክ ወንድማችን፣ አመሰግናለሁ። እኔ አልተመለሰልኝም። አንድ ነገር ግን ተረዳሽ። ሚዩት አድርገኸው ይሄን እንድታሰላስለው ፈልጋለሁ። ጥቅሙን ራሱ አታውቀውም። ጥቅሙን አታውቀውም። ብዙ ነገሮች ነው የታተርከው፣ ብዙ ነገሮች ነው የሞከርከው ለመመለስ ለመሰለ ጥቅም ስለሌለው ነው። ያው መጽሐፍ ቅዱስ ያሉ ነገሮች ጥቅምም የላቸውም፣ ለመንፈሳዊም ለስጋዊም ነገሮች ጥቅም የላቸውም። ስለዚህ ጥቅሙን እስኪ ምንድን ነው ምን አገኛለሁ ብዬ ነው የማደርገው? እንደው የሆነ ጥቅም ብትነግረኝ ኖሮ እኔ ጨምሬ የምነግርህ ነገር ነበር። ምንም ልትነግረኝ ቻልከው ነገር የለም። ይሄ ነው የሚባል ጥቅም የለውም። እሱን ሳይ ለማርያም መስገድ እችላለሁ ልትለኝ ከሆነ እሱ የሌለበት ስዕል የሌለበት ምድረ በዳ ወይም በረሃ ውስጥ ያሉ ሰዎች ስዕል አካባቢ የሌሉ ሰዎች መስገድ አይችሉም እያልከኝ ነው ማለት ነው። መጀመሪያ ማን ስገዱ አላቸው? እሰግዳለሁ ብለው ከተነሱ ግን ስዕል ሲያዩ ከሆነ የሚሰግዱት ስዕል በሌለበት ላይ ሰግዱ ነው ማለት ነው። ለመስገድ ይጠቅመኛል ልትለኝ ከሆነ ምንም አይጠቅምህ። ምንም አይነት ጥቅም የለውም። እንዲያውም አንተ መንገድ ያለበት ጥቅም እዚህ እንዲህ አይነት እድል ስታገኝ እንዴት አይነት መንፈሳዊ በረከቶች፣ ስጋዊ በረከቶች በመስገድ ያገኛለሁ ብለህ ያልተጻፈ መዘባረቅ መጀመር ነበረብህ። ከዛ ቻሌንጁ ይቀጥል ነበር። አንተ አሁን ምንም ጥቅም መናገር አቅተዋል። ይሄ የሚያሳየው ምንድን ነው? የምታረግበትን ምክንያት ራሱ አታውቀውም። ጥቅም የለውም፣ እርግማን የለውም፣ በረከት የለውም። አይኖ መጽሐፍ ቤተክርስቲያንህ ማስፈራሪያ ያስቀምጣለች። ምክንያቱም እንዳንተ አንድ ቀን የሚጠይቅ ወይም የሚጠይቅ ሰው አይኑ ሊበራ ይችላል። የበራ ቀን ለምንድን ነው ግን የምሰግደው? ምን ጥቅም አገኛለሁ? ግን ባልሰግድስ ምንድን ነው ጉዳቱ? ሐዋርያቶች አላደረጉትም። ያላደረጉ ሰዎች አልተቀጡም ወይም አይቀጡም። ምንድን ነው እንዳትል መጽሐፍ አዘጋጀችና እንዲህ አይነት ቅጣት አለው ብላ ጻፈች። ቢጨንቃት አንድም ሐዋርያ ለስዕል ያልሰገደ እንዲህ ቅጣት አለው አላለም። እና እስቲ አስበው፣ የምታደርገው ነገር ጉዳት የለው፣ ጥቅም የለው፣ ሽልማት የለው፣ ክብር የለው። ኦኬ፣ ወደ አምልኮነት ሲቀየር በእርግጥ የራሱ ቅጣት አለው። ገብቷል? እናንተ እንደምታመልኩት እናውቃለን። እናንተ እናመልክም ብትሉ ያ ደግሞ ከእግዚአብሔር ውጭ ለሆነ ምስል የምታደርገው መገዛት፣ የምታደርገው መንበርከክ ዋጋ ደግሞ ያስከፍልሃል። በህይወት ያስከፍልሃል። በምድር ላይ ያለው ዋጋ ያስከፍልሃል። ወደ እሱ ዲቴል ደግሞ ወደዛ ልክ የምንሄድ ከሆነ በራሱ በስዕልነቱ ግን የምታደርገው እጥፍ ዘርጋ ግን ምንም ጥቅም የለውም። የሆነ ስዕል ፊት አሁን ጎንበስ ቀና ብዬ ብሄድ ምንም የሚለወጥ ነገር የለም። ምንም ይቀይ ስዕሉ ሊረዳኝ አይችልም። እኔ ነኝ የሰቀልኩት። በእኔ ቁጥጥር ስር ነው ያለው ስዕሉ። በእኔ አዘኔታ ነው ያለው። እኔ ነኝ ቦታ መርጬ የሰቀልኩለት ግድግዳ ላይ። እኔ ነኝ ከብዙ ሸረሪት ከብዙ አቧራ የምጠብቀው። የስዕሉ ባለውለታ እኔ ነኝ። ገብቶሃል? ከመሰረቅ ማድ ነው፣ ከመበስበስ ከመርጠብ ማድ ነው፣ ከመበስበስ ከመቀደድ ማድ ነው እኔ ነኝ። ስለዚህ ምንም ጥቅም የለውም፣ ግን ታደርጉታላችሁ። አሁን የቸገረህ ለዚህ ነው የምልህ። ስለዚህ ከሌሎች ወንድሞቼ ጋር ትዝ ካለህ ጥቅም ትቀጥላለህ። ዳንዬ ቀጥሉ። እንደውም እሱ ነው እየጠቀመው ነው ያልከን ዳክሻ። ባለውለታው ነው። ስዕል አይሰግድም እንጂ ስዕል ቢሰግድ ስዕል ነበር ለሱ መስገድ ያለ ባለውለታው። እሺ ሳይም ፖይንት። እሺ ኃይለ ገብርኤል። አቤት ሰማለህ? አዎ ትሰማለህ። እሺ መጽሐፍ ቅዱስ ውስጥስ ለስዕል ስገዱ ይላል? አሁን እኔ ዝም ብዬ ነው የምሰማ ዳንዬ። በመጀመሪያ ደረጃ ስዕል አምልክ ልጁ ለተናገረው መልስ ልስጠው። አንደኛ ስግደት ሁሉ አምልኮ ነው ብላችሁ የምታስቡ እናንተ አያስፈልግም። ቆይ እኔ አድምጬ ነው እንደማመጣ፣ አለበለዚያ ግን ጉንጫ አልፋ ይሆንብናል። በመጽሐፍ ቅዱስ ላይ ጠይቆ እኮ ስላጣ ነው። በመጽሐፍ ቅዱስ ላይ አንዲት ቃል ታወሩ ነበር። ስግደት ሁሉ ያ አምልኮ ነው ጸጥ ብሎ አስሞ አሁን እኔ እያወራሁ ነው። አትደረብ እንደተናገረው እሱ የልቡን ተናግሮ መሄድ፣ እኔ የልቤን ተናግሬ አልሄድም። ለትምህርት እስከሆነ ድረስ ግን በመጽሐፍ ቅዱስ ውስጥ አንዲትም ስግደት ሁሉ የአምልኮ ነው ብለህ የምታመጣልኝ ከሆነ አሁኑኑ እኔ ወደ አንተ እምነት ጥቅም ካለ ትነግረናለህ። ችግር የለም።
የሱ ጥያቄ እሱ ነበር ነው። ሌላ ጥያቄ ጥቅሜን እኔ ነኝ የማውቀው። ለአንተ አይገባህማ። እንዴት ይገባሃል? ለአሕዛብ አይገባውም። የሚገባው ለሚያምነው በስሙ ለሚያምኑ ነው እንጂ ለእንዳንተ አይነቱ አይገባውም። ስለዚህ እኔ ጥቅሜን አውቃለሁ። አንተ ፕሮቴስታንት ለምን ሆንክ? ንገረኝ እኮ ለዚህ ነው አንተ ስለገባ ምንም ጥቅም የለህም። እስኪ ጥቅሙን ንገረን። ስለዚህ ጥቅሜ ነገርኩህ እኮ አንተን የሚረዳ መልኩ አንተ የጠየቀው ጥቅሙን እኮ ነገርኩህ። ኦዲየንስ ሁሉ ይሰማል። ጥቅሙ ውክልና ነው ብያለሁ። ስዕል ቤተክርስቲያናችንን የምታስቀምጠው ለአንድ ነገር የተወከለ ይኸውልህ፣ የማርያም ስዕል ማርያምን ስለ ማርያም የሚያጠይቅ ነው አልኩህ። የሚገባህ ከሆነ ማለት ነው፣ የሚረዳህ ከሆነ። ስለዚህ ያ የተቀመጠው የማርያም ስዕል ይኸውልህ ማርያምን የሚወክል ማለት ምን ማለት ነው? ለምሳሌ የማርያም ስዕል የተሳለው ጥቅሙ ምን አገኘህ አንተ? መገለጫዋ ነው። ጥቅሙ ምንድን ነው? ጥያቄው እሱ ነው እኮ። መገለጫዋ ስለሆነ ጥቅምህ ምንድን ነው? አሁን ለማርያም ስዕል በመስገድ ለስዕሉ በመስገድ ምንድን ነው ጥቅሙ? ጥቅሜማ እንዴት ጥቅም የለውም? እንዴት ለማርያም መስገድ ካለውማ ነገር ነበር እኮ ብራዘር፣ ካለው እኮ ነገር ነበር። የጨነቀ እኮ ለዛ ነው ብራዘር። ክብሯን ለመግለጽ እኔ እንዳንተ ላቃላት ሳይሆን ላከብራት፣ ልክ ኤልሳቤጥ እንደሰገደችላት። አሁን ስለ ስዕል ነው እያወራን ያለ ነው ወዳጄ። ስለዚህ ይሄ መስገድ ጥቅሙ ምንድን ነው? ጥቅሙ ውክልና ነው። የማርያም ስዕል ማርያምን ያጠይቃል። ማርያምን ራስህ እኮ ቅድም ብለዋል። አንድ ስዕል መገለጫ ነው የባለቤቱ። ለምሳሌ የማርያም ስዕል ማርያም እኔ ያላልኩትን ሀሳብ ከኔ ጋር እንዳወራ ሰው አክታታር ከኔ ጋር አላወራህም እና አላወራሁም። ራስህን ከኔ ጋር ሳይሆን ልጁ ሲመልስ ምን ብሏል? አንተ በነገራችን ላይ ቀድማው እንዲያውቀኑ ምን ብሏል? በስዕሏ ፊት ለስዕል መስገድ የለብኝም ብሏል። እኔ ግን ድብና አድርጌ ለማርያም ስዕል ሰግዳለሁ። ምክንያት እንደውም ሲያንስባት ነው። ስለዚህ አሁን እዚህ ላይ ያላችሁን ጥያቄ ጥቅማችን ምንድነው? ለማርያም እንደሰገድኩ ስለሚታሰብልኝ ማለት ነው። ስለዚህ ለስዕሏ መስገድ ማለት ለስዕሉ መስገድ ማለት ለማርያም መስገድ ነው ማለት ነው። እርግጠኛ ነህ? ኦፍኮርስ። እሺ ለስላሴ ስዕል ሲሆን ለስላሴ ስዕል ሲሆንም እንደዛው ለስላሴ እንደሰገድ ለስላሴ ስዕል የአምልኮ ስግደት ነው የምሰግደው ማለት ነው። ለስላሴ የአምልኮ ለስላሴ ስዕል የአምልኮ አዎ። ለማርያም ሲሆን የጸጋ፣ ለእሷ ደግሞ የክብር የአክብሮት የጸጋ ስግደት ይሰግድላት። ስለዚህ ለስላሴ ስዕል ሲሆን የአምልኮ ስግደት ነው የምሰግደው ማለት ነው። አዎ። መጽሐፍ ቅዱስ በጣም ኢንትረስቲንግ። እሺ ሜላይ ትፈልገው ነበር ይህን ጥያቄ ቅድም ሬዝ አድርገው ነበርና ሜላ ዳኒ ከሰዓሊውና ከሻጩ በላይ ግን የእውነት ስለ ጥቅም ሲወራ መመለስ ያለበት ሌላ አካል አለ። ጥቅም ሲባል መመለስ ያለባቸው ሁለቱ ነው አይደል? ጥቅም ላይ መልስ መስጠት ያለባቸው ሰዓሊውና ሻጩ ነው። እንግዲህ ያው ምዕመናኖቹ መልስ የላቸው። እሺ ሜላ አልቻለም። እሺ ሜላ አለ። እሺ ስልክ ላይ ሊሆን ይችላል። እሺ ቀጥሉ ዳኒ። አትሊስት እነሱ ጥቅም አግኝተዋል። ገባ? እንደዛ ምዕመኑ ደግሞ እኛ ደግሞ እንዲያገኝተናል ገንዘባችንን አውጥተን ጉልበታችንን ከስክሰን ምናምን ብለው ጊዜያችንን አባክነን ጎንበስ ቀና ብለን እጥፍ ዘርጋ ብለን ይሄ ጥቅም አለ ማለት ነበረበት። ሰው እንዴት ብዙ ነገሮችን ነካክተህ እስከዛሬ አላሰበውም ማለት ነው ሲያደርጉት። አይ ዶንት ኖ። እስቲ እየቀጠለን እንረዳው ይሆናል። እሺ ዳግሼ፣ እሺ ስለዚህ አሁን በደንብ እንደው ቆም ብለህ አሰብ አድርግና እግዚአብሔር በስዕል እንደሚመለክ ማስረጃ ይኖር ይሆን?
ዳኒ እንዲህ ነው ይኸውልህ፣ ማለት የምንደማመጥ ከሆነ አሁን ይሄ የስላሴ ስዕል በትክክል ስላሴ ነው ብላ ቤተክርስቲያን አታስተምርም። አየህ፣ በሰው አምሳል ኢየሱስ ክርስቶስ መጥቶ እንዲህ ብሎ በዚህ መልኩ ይህንን ተንገላታለን፣ ይህንን እንዲህ ያደረገልን ብላ ትገልጸዋለች። አንድ ሌላው ምንድን ነው? ቅዱስ ሚካኤል እኮ ዳኒ፣ ከዛ ትመተኛለህ በአስተያየት ቅዱስ ሚካኤል ጋር ገባ፣ ስላሴ ጋር ፎር ኤግዛምፕል ነው እያቀረብኩልህ ያለ። ቅዱስ ሚካኤል በሰው አምሳል ሊገለጽ ይችላል፣ ነገር ግን ይሄ ቅዱስ ሚካኤል ነው ብላ አታስተምርም ቤተክርስቲያናችን። ስለዚህ ስላሴ ላልሆነ አካል ነው ኃይልዬ፣ ስላሴ ላልሆነ አካል ነው የአምልኮ ስግደት የምታቀርቡት ማለት ነው። ዳኒ አንድ ጥያቄ ላቅርብልህ። እግዚአብሔርን ያየዋል? ከመሆን ጥያቄ ላይ እኮ አይደለም አሁን ያለ ነው፣ መልስ እየጠበቅን ያለ ነው ወዳጄ። ስለዚህ እያልኩ ያለው ተረድተዋል? አሁን አንድ መጽሐፍ ቅዱስ እንደሚለው አንዳች እንኳን እግዚአብሔርን ያየው የለም ይላል። ነገር ግን ቤተክርስቲያናችን እያንዳንዱን ነገር ስታስተምር በስዕል በምልክትና በቃል ታስተምራለች። አሁን የስዕሉ ጥያቄው እሱ አይደለም እኮ ኃይሌ፣ ላስታውስ። ምናልባት ቤተክርስቲያን እንዴት ታስተምራለች አይደለም፣ ስለ ትምህርት አይደለም እያወራን ያለ ነው። ቤተክርስቲያን የምታሰግድ ስላሴ ላልሆነ ነው ወይ ማለት እሱ ስላሴ ነው ብለህ ነው እየሰገድክ ያለው፣ የአምልኮ ስግደት ነው ይብን እየሰገድክ ያለው። ስላሴ ላልሆነ አካል ነው ወይ እየሰገድክ ያለው? አማርኛ ነው አይደል የምናገረው። እኔ ግን አሁን ያልተረዳኝ ምንድን ነው፣ ይሄ ስዕል ስላሴን ወከለና ተቀመጠን በል፣ ገብቶሃል? ይሄ ስዕል ስላሴን ሳይሆን መወከል ይችላል፣ ሳይሆን መወከል ይችላል፣ ሳይሆን መወከል ይችላል። ምን ማለት ነው? ለምሳሌ እንድትረዳ መጽሐፈ ዜና ፕሮፋይል ላይ ያለው ፎቶ የማን ነው? ፕሮፋይል ላይ ያለው ፎቶ ደስ የሚለኝ የአንድ ሴት ስዕል ነው፣ ደስ የሚለኝ ማለት ነው። እኔን ግን አይወክልም። ዝም ብለህ የምትወደው ማን እንደሆነ አታውቃቸውም። አዎ ማን እንደሆነ አታውቀውም ስዕሉን። ለምሳሌ አንድ ነገር ልውሰድልህ። ዝም ብለህ ነው ወይ ያገኘኸው? በቃ ደስ የሚለኝ የማውቀው ማለት ዝም ብለህ ራንደምሊ ነው ያገኘኸው የማንን? እሺ እሺ ጆ ሚውት አድርግ ፕሊዝ። እሺ እምቢ አለኝ ወይ አስወርዱት ጆ። እሺ አሁን ይሄ ስላሴ ነው ማለት እንችላለን? ስላሴ ነው ማለት እንችላለን? ምን አገናኘው? እንዴት ይገናኛል? ይሄ ቅድም እኮ ያልከን ልክ እንደዚህ ነው። አሁን ይሄንን ልክ እነኛ አሁን ይሄ የምናያትን ሴት 3 ቦታ ድርድረን ስላሴ ነው ማለት እንችላለን? አንችልም። አትወክልማ። ለምን? አየህ፣ እዚህ ላይ ነው ልዩነቱ። እዚህ ምን ማለት ነው አትወክልም? ምን ማለት ነው? በሁለቱ ስዕል መካከል ምን ልዩነት አለ? እስቲ አለ እንጂ የሰማይና የመሬት ያህል ልዩነት አለ። በዘመናት የሸመገሉ ይላል መጽሐፍ ቅዱሱ። ይኸውልህ ታዲያ ያረጁ ማለት ነው? ያረጁ ማለት ነው? ለዘመናት ጊዜ የለወጣቸው ማለት ነው? በዘመናት የሸመገሉ ማለት ጊዜ የለወጣቸው ከወጣትነት ወደ ሽምግልናነት የመጡ ማለት ነው አይደለም? ያረጁ ሽማግሌዎች ማለት ነው ስላሴ። መጽሐፍ ቅዱሱን እንደ ገንዛ ፈቃድህ አትተርጉም። ገብቶሃል? ኖ አንተ እየተረጎምክ ያለኸው አንተ ነህ እየተረጎምክ ያለው ብራዘር እኮ። ይህንን ለማጠየቅ በዘመናት የሸመገሉ የሚለው ስለማን ነው? ስለ ስላሴ ስለሆነ እነዚህን አብ ወልድ መንፈስ ቅዱስ ናቸው ብላ ቤተክርስቲያን በስዕል መልኩ ይሄ ነው የሚወክለው ስላሴን ብላ ቁጭ አድርጋለች። ምን ያገናኘዋል ነው? አሁን ቤተክርስቲያን እንዲህ ማለት በዚህ ስዕል አይደለም። ለምሳሌ አንድ 3 ሽማግሌዎች ፕሊዝ 3 ሽማግሌዎች ማግኘት የምትችሉ ሰዎች 3 ሽማግሌዎች ኦኬ 3
ሽማግሌዎች እድሜያቸው ያረጀ ኦኬ ስዕል ባመጣ ስላሴን ሪፕሬዘንት ያደርጋል ወይ? ሰው ይሄና ያ ይለያያል። ለምሳሌ እኛ በእግዚአብሔር አምሳል ተፈጥረናል። ምን ያለያየዋል? ወይ አዳምጠኛ። ምን በእግዚአብሔር አምሳል ተፈጥረናል እኛ። እሺ እየሰማሁ አዳምጠኛ። በእግዚአብሔር አምሳል ተፈጥረናል እኛ። እግዚአብሔር እንወክላለን ማለት ነው እንዴ? ለምሳሌ በእግዚአብሔር አምሳል ተፈጥረናል ማለት ነው እንዴ? ለምሳሌ በእግዚአብሔር አምሳል ተፈጥረናል ታርጉስ ወዳጄ ምናልባት ሐሳቤን ያገኘው አይመስለኝም። አሁን እነኚህ ይሄ ስዕል ቆይ ወዳጄ ሌላ ሐሳብ ነው እያወራ ያለው። ይሄ ስዕል የሥላሴ ስዕል ነው ብለህ ነው የምታምነው አይደል? አይደል? አዎ። እሺ ሌላ 3 ሽማግሌዎች ጸጉራቸው ነጭ የሆነ ባመጣልህ የሥላሴ ስዕል ነው ብለህ ትሰግድለታለህ ወይ? ልክ በተመሳሳይ መልኩ 3 ሽማግሌዎች ኦኬ እንደዚህ ሽበት ያወጡ ባመጣልህ የሥላሴ ስዕል ነው ብለህ ሥላሴ ነው ብለህ ትሰግዳለህ ወይ? ይኸውልህ ልዩነቱ እኔና አንተ ልዩነታችን እዚህ ላይ ነው። እኔ አሁን ዝም ብዬ በዘፈቀደ ሳይሆን የገሌ ያመጣው መምህራኖች አሉኝ። ገብቷል? እነ ጴጥሮስ አሉ አሁንም ድረስ፣ ሌሎችም ቅዱሳን አሉ አሁንም ድረስ ስለ እግዚአብሔር የሚነግሩን አሉ። በቃ ጴጥሮስ ማለት ምን ማለት ነው? አየህ፣ አልገባኝም። እዚህ ላይ ነው ግንዛቤ። እነ ጴጥሮስ አሉ ማለት ምን ማለት እንደሆነ ታውቃለህ? እነ ጴጥሮስ አሉ፣ የጴጥሮስን ስራ የሚሰሩ ሰዎች አሉ ማለት ነው። አየህ፣ ስለዚህ እነዛ የጴጥሮስን ስራ እነሱ የሚሰሩትን እነሱ በነገሩኝ መጽሐፍ ቅዱስ በሚገልጽልኝ መልኩ ለምሳሌ መጽሐፍ ቅዱስ ምን ይላል? አንደኛ ጴጥሮስ ምዕራፍ 4 ላይ ቁጥር 4 ምን ይላል? የእግዚአብሔርን